አንድ አምላክ መስገድ እኮ ትልቅ ጸጋ ነው ያ ጀማ። ሰዎች ለፍጥረታት እየሰገዱ በዚህ ዓለም ላይ ለስንቱ ይሰገዳል። እናንተ አብርሃም፣ ይስሐቅ፣ ያዕቆብ፣ መሲሁ፣ ማርያም ሲሰግዱለት ለነበረው ለዚያ ለአንዱ አምላክ መስገድ እኮ ትልቅ መመረጥና ትልቅ እድለኝነት እኮ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ህይወታቸው ፍጻሜ ድረስ የሌሊት ሶላት ይሰግዱ ነበር በደስታ። ወጁዒለት ቁረተ ዐይኒ ፊ ሶላት አሉ። የአይኔ ማረፊያ ደስታዬ በሶላት ውስጥ ተደርጋልኛለች አሉ። ሪሕና ቢሃ ያ ቢላል ይላሉ። ቢላል ሆይ እስኪ አዛን አድርግና በሶላት አሳርፈን ይላሉ። ረፍታቸውን የሚያገኙት ሶላት ውስጥ ነበር። ነቢያቶች ደስታቸውን የሚያገኙት በሶላት ውስጥ ነበር። አስባችሁታል? የአላህ ስብሓነሁ ወተዓላ ትልቅ ጸጋ እኮ ነው። ነቢ ሰለላሁ ዐለይሂ ወሰለምን የነቢያት መንገድ በጠፋበት ዘመን እርሳቸውን አስነስቶ መላኩ። እርሳቸው ባይመጡ ዛሬ የምድር ሰው ምን እያመለከ ነበር? በቃ ፍጥረታትን እያመለከ እየቆየ ነበር። ወላሂ ፍጥረታትን እያመለከ እየቆየ ነበር እስከ ዛሬ ድረስ ማለት ነው። ነገር ግን አምላክ አላህ ሱብሓነሁ ወተዓላ እርሳቸውን አስነሳ። ዳግም የአብርሃም የይስሐቅ ያዕቆብን መንገድ ስበክ አላቸው። ለዚህም በጣም ከባድ መስዋዕት ከፈሉ። ወላሂ በጣም ከባድ መስዋዕትን ከፍለዋል። ሰዎች ያደሟቸዋል፣ ያቆስሏቸዋል፣ እየዞሩ ይጸልዩላቸው ነበር። የኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ያደሟቸው፣ አቆስሏቸው ከአዲያኖች። አላሁመ እግፊር ሊቀውሚ ፈኢነሁ ላ ያዕለሙን አሉላቸው። አምላክ ያላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለው ተናገሩ። ይህን ቃል ከየት አመጡት? ነቢ ሰለላሁ ዐለይሂ ወሰለም ለመሆኑ አንብበው ነው ሄደው ኢየሱስ ክርስቶስ መጽሐፍ ቅዱስ የተናገረውን ላይ አያነቡም ነበር። ግን የነቢያት መንገድ ላይ መሆናቸው እንዳላተ ንግግራቸውና አስተምሯቸው ሁሉ ነቢያቶች አንድ አይነት ሆኖ ታገኛላችሁ። አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን። ህዝቦቻቸው አዛብ አደረጓቸው ጊዜ አምላክ ያላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ህዝቦችን ብለው ይጸለዩላቸው። እርሳቸው ብቻ ሳይሆኑ የቀደሙት ነቢያት ሁሉ ይሄን ይሉ ነበር። ለህዝቦቻቸው ይጸልዩላቸው ነበር፣ እያደሟቸው እያቆሰላቸው